ኦኬ ይቺን ቪዲዮ ሁላችሁም ሪፖስት ላይክ እያደረጋችሁ ውጡ። በዚሁ አካውንት ማለት ነው። አሁን ላይቭ በገባበት ጫን በሉትና ወደዛ ይወስዳችኋል። ይቺን ቪዲዮ ሪፖስት ላይክ እያደረጋችሁ ውጡ። 3200 ሰው አለ። ያላደረገ ካለ ይሄንን ሪፖስት ላይክ አድርጋችሁ ውጡ ሁላችሁም። እሺ 3200 ይታየኛል። 3200 ሰዎች አላችሁ። ሪፖስት ላይክ አድርጉ። ሁላችሁም ገብታችሁ ኮፒ ሊንክ ሼር አድርጉ ለጓደኞቻችሁ ለምታውቋቸው በሙሉ ማለት ነው። እና ወደ ዛሬው ርዕሳችን መመለስ እንችላለን። ማማይ እውነት እንኳን ደህና መጣችሁ ብለናል። ሰላም ለእናንተ ይሁን። ሰላም እንዴት አመሻችሁ? የተወደዳችሁ ከላይ እፎይ ክርስቲያን ማማይ ከታች ያላችሁ ሁላችሁንም በክርስቶስ ሰላም እንዴት አላችሁ? ደህና ናችሁ ወይ? ሰላም ብያለሁ። ሁላችሁንም እንኳን ደህና መጣችሁ። ኦኬ ክርስቲያን እናመሰግናለን። ኦኬ የዛሬ ቶፒካችን ከአላህ መገለጥ ጋር በተያያዘ ነው። እሱን እንመለከታለን ማለት ነው። ገስት አይደው ነው እየከፈተልኝ አይደለም። ክርስቲያን ቼክ ታደርጋለህ። ገስቱን ይከፍትልሃል። እስኪ እየሞከርኩት ነው። ሎድ እያደረገ ነው። አይ እኔ በሁለቱም ሞከርኩት። ሎድ ነው የሚያደርገው። መልካም። ዛሬ የምንመለከተው ከመገለጥ ጋር በተያያዘ ነው። ከመገለጥ ጋር በተያያዘ የምንመለከት ይሆናል። አላህ ያለው የሚለውም በዛው ዳር የሚዳስስ ይሆናል ማለት ነው። አላህ ተገልጦ ያውቃል ወይ? አለ ወይ አላህ? እኛ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እንደማመናችን መጠን በስጋ ተገልጧል ብለን እናምናለን። አምላክ ሙስሊሞችስ አላህ ተገልጧል ወይ? ካከበራቸው እንዴት ነው የተገለጠው? እሱን የምንመለከት ይሆናል። በዚህ ውስጥ ለሙሳ ተገለጥልኝ ብሎ ጠይቆት የተፈጠሩ አንዳንድ ክስተቶችን የምናይ ይሆናል። ለተራራ እንደተገለጠ ይታመናል በእስልምናው። ኦኬ ከተራራና ከሰው ልጅ ክብር ማንኛው ይበልጣል? አላህ ራሱን ለተራራ መግለጥ የቻለ አካል ለሙስሊሞችስ ራሱን መግለጥ ችሏል ወይ? አላህ የሙስሊም ክብርና የተራራ ክብር ማንኛው ይሻላል? የምንመለከተው ይሆናል ማለት ነው። እና ከዚህ ጋር የተያያዙ ሰፋ አድርገን እንሄድበታለን ማለት ነው። መሐመድ እንኳን ደህና መጣ። እሺ እንዴት ነህ? እንዴት ነው? ውሻ አሳድገሃል? እኔ ውሻ አላሳድግም። እኔ ውሻ ምን ችግር አለው? ውሻ ባያሳድግ በእስልምና ውሻ አይቻልማ። ማይቻልበት ምክንያት አለ። መልካም እሺ፣ እሱን ምክንያቱም ብዙም እንትን አላልኩም። አክቹዋሊ እንደማይቻል ግን አውቃለሁ። አይቻልም። ውሻ ነው። ሰውም ሰው እኮ ነው። ውሻ ነው። ደስ ይላል እኮ። ታዲያ ሰውና ውሻን ታመዛዝናለህ? ውሻ ነው። ሰውም ሰው ነው። ሰው ነው። ግን ውሻ ያው ነው። እኔም እኮ ውሻ ሰው ነው አልወጣኝም። ውሻ ነው። ሰውም ሰው ነው። ይመች። ለማንኛውም እኔስ ክርስቲያን አስጀምረው እንዴ። እሺ መሐመድ እንኳን ደህና መጣ። ሜቢ ሰምተዋል ወይ? ሲያስጀምሮታል። እስኪ አላህ ምን አልከኝ? እሺ አላህ ተገልጦ ያውቃል ብለህ ታምናለህ ወንድማችን? ማለት እንዴት? ምን አይነት ጥያቄ ነው? ለአንተም ለኔም ተገልጦ ጥያቄ ነው። ኦኬ አላህ በዛቱ ተገልጾልሃል? አይተኸዋል አንተ? አንተ ኢየሱስ ክርስቶስ አይደለም እኮ እንደ ሰው የሚገለጸው። ኦኬ በምድር የተገለጸልህ አላህ ለአንተ ማን? አላህ ነው። ምድርና ሰማይን የፈጠረ ነው። ከዚህ በላይ ምኑን ያሳውቀ? ከዚህ በላይ አይ ኖ በዛቱ ተገልጧል ወይ? ለምሳሌ ያዩት አካላት አሉ ከነቢያት ማንም ነው። አንተ ምሳሌ አንድ ነገር ልጠይቀና ማለት ነው። ቆይ ችግር የለውም። ቆይ አንዴ ትጠይቀኛለህ። ስለዚህ አላህ ለማንም አልተገለጠም ማለት ነው አይደል? እንዴት ነው? ማንኛውም ያየውም የለም እንደዚህ የሚገለጽ አይደለም ፈጣሪ ምታየውም አይደለም። ኦኬ ለሙሳ ሙሳ ማለት ነብይ ነው። ሙሳ
እኮ ለሱ ተገልጾለታል ወይስ አልተገለጸለትም? እሱን አናግሮታል ሙሳን? ብርሃኑን እንኳን ብርሃኑን ማለት ነው መቃቆም ነው ያቃተው። እንኳን ብሎት መቃቆም ነው ያቃተው። እንኳን እሱን ለማየት ማለት ነው። በጣም ከባድ ነው እሱን ፈጣሪን ለማየት። እኔን ማየት ከፈለክ እና እዚህ ቦታ ምናምን ሲለው ብርሃኑን እንኳን መቃቆም አልቻለም። እሺ አላህ ሙሳን በቀጥታ አናግሮታል አይደል? እንዴት ነው የሚያናግረው? መላእክቶች ጅብሪል እያለ እንዴት ነው የሚያናግረው? ኦኬ በቀጥታ አላናገረውም። አላህ አላናገረውም። ሙሳን አላናገረውም። ኦኬ ቁርአን እየዋሸ ነው ማለት ነው። እንዴት ነው ሙሳን እንዴት ነው መላእክት እያለ እንኳን ጅብሪል ነው አንዴ ሐምዛ እስኪ ተራህን ጠብቅ። ለምንድነው ተራህን የማጠብቀው? እባካችሁ ጥልቅ አትበሉ፣ ስርዓት ይኖራችሁ። ተራ ሲሰጥ ታወራለህ። ሐምዛ ምን ሆነ ነው? እሺ ቀጥል መሐመድ። እሺ ኦኬ ስለዚህ አላህ ሙሳን በቀጥታ አላናገረውም እያልክ ነው? እሱን አንተን ማየት ፈልጋለሁ ሲለው እና እዚህ ቦታ ብሎ ማየት ፈልጋለሁ ብሎ እየተነጋገረ ነው አይደለ? አላህ ሙሳን በቀጥታ ማየት ፈልጋለሁ አንተን እያለ አናግሮታል አይደል? አናግሮታል። እኔ በስተት ነበር እንትን ያልኩት፣ አናግሮታል። ኦኬ ከስተት ታረምክ ማለት ነው። እሺ የት ሆኖ ነው ያናገረው? አላህ የት ነበር ያን ጊዜ? አላህ የት ነበር? እኔ አንድ ነገር ልንገርህ። እኔ አላህን አንተን ማየት እፈልጋለሁ አለው እኮ እንደዛ ብሎ ሲጠይቀው የት ሆኖ ነው የጠየቀው? አላህ በዛ ሰዓት የት ነበር? አንተን ማናገር እፈልጋለሁ አለው። እኔን ማየት አንተን ማየት እፈልጋለሁ ስለው እኔን ማየት ከፈለከ እንደዚህ አይነት ቦታ ና አለና ገባኝ እኮ መሐመድ። አሁን እሱ ተግባብተናል፣ ችግር የለውም። ራስህን አሳየኝ ሲለው እዚህ ቦታ ናና ከዛ በኋላ ታያለህ አለው። ለተራራው ተገለጠለት። እሱን ተው። አሁን እሱ ጋር ወደ እሱ እንመጣለን። እሱ ደግሞ ሌላ ርዕስ ስለሆነ ማለት ነው፣ ችግር የለውም እናነሳዋለን። እሺ ለምሳሌ አሁን በዚህ ኮንቨርሴሽን መካከል በዚህ ንግግር መካከል አላህ የት ሆኖ ነበር ያናገረ የነበረው? ወደዚህ ምድር መጥቶ ነው ወይስ የት ሆኖ ነው ያናገረው? አላህ አርሽ ላይ ነው ያለው። የትም ቦታ አለ። አርሽ ላይ ሆኖ ነው ያናገረው። ግን የትም ምድርም ሰማይም ላይ የትም ቦታ አለ ማለት አንዴ ሐምዛ እስኪ ረባክ ቆይ አንዴ መልስልህ። አይ ግባ ያውራ ሐምዛ አውራው። አይ ግባ ኦኬ አንተ አልቻልክም መሐመድ አልቻልክም አንተ ለሱ ላስተላልፈው አስተላልፈው። እሺ ቀጥል ሐምዛ ቀጥል። ሐምዛ ማይክን ክፈት። በብርሃን መልክ ሆኖ ከፍቻለሁ። በብርሃን መልክ ሆኖ ሰውነት በቃ ለፍዩ አልተገለጸልንም። የት ሆኖ ብቻ እንዳናገረው ግን እንደሆነ ግን አልተገለጸልንም። ኦኬ አርሽ ላይ ሆኖ ነው ወይስ ወደ ምድር መጥቶ ነው? አርሽ ላይ አይደለም፣ ወደ ምድር። ስለዚህ አርሽ ላይ ሳይሆን ወደ ምድር መጥቶ ነው ያናገረው ማለት፣ ወደ ፍጥረት ውስጥ ገብቶ ነው ያናገረው ማለት ነው። መሐመድ አንዴ ሚዩት አድርጎ። አይ እንደዛ ብለህ መወሰናችሁ ነው። በዛቱ ከአርሽ በላይ ነው። ሉክ አርሽ ላይ ካልሆነ በዛቱ ከአርሽ በላይ ነው። ሙሳን ሲያናግረው የት ነበረ? በዛቱ ምድር ላይ። ኦኬ እናመሰግናለን። ስለዚህ አላህ በዛቱ ከአርሽ ላይ ወርዶ ምድር ላይ መጥቶ ሙሳን አናግሮታል ማለት ነው። ማለትም ለሙሳ ኢማጂን እንግዲህ ወደ ምድር መጥቶ አላህ ሙሳን አናግሮት ነበር። ቆይ አንዴ። ስለዚህ አላህ አንደኛ ሁል ጊዜ አይደለም ከአርሽ በላይ የሚሆነው ማለት ነው። እንዴ እንደዛማ አይሆንም። እንዴት ይሆናል አልከኝ እኮ ከአርሽ ላይ ወርዶ ነው በዛቱ ያናገረው ወደ ምድር መጥቶ አልከኝ። ነገርኩ። ከይፍያው አልተገለጸልንም። እንዴት አነቱ አልተገለጸልንም። ከነገርከው ተነግሮናል። ምንም ማለት እኮ አያስፈልግም። ከአርሽ ላይ ወርዶ ወደ ምድር መጥቶ አልካልከኝ የምን ከይፍያ? እንዴት አነቱ ከይፍያ ማለት ምን ማለት ነው? እንዴት አነቱን እኮ ነው። እኔ እንዴት ብዬ አልጠየኩም። እንዴት ነው አይደለም የጠየኩ። የት ሆኖ ነው ያናገረው አልከኝ። አርሽ ላይ ነበረ ሙሳን ለማናገር ግን ከአርሹ በዛቱ ወረደና ምድር ላይ ወደ ምድር መጥቶ አናገረው አልከኝ። አናገረው። በጣም ጥሩ። ስለዚህ አላህ ቀጥታ ወደ ፍጥረት ውስጥ ገብቶ ነበር ማለት ነው። እሺ
ወደ ፍጥረት ውስጥ ገብቶ ነበር አላህ ከፍጡር ጋር ወደ ፍጥር ሉክ አርሽ አለ፣ ውሃው አለ፣ ሰባተኛ ሰማይ አለ፣ ስድስተኛ ሰማይ አለ፣ አምስተኛ ሰማይ አለ፣ አራተኛ ሰማይ አለ፣ ሶስተኛ ሰማይ አለ፣ ሁለተኛ ሰማይ አለ። ይቺ የምናያት ደግሞ ቅርቢቷ ሰማይ አለች። ይሄን ሁሉ ወርዶ አላህ ሙሳን አናግሮት ነበር። ኦኬ፣ በዚህ ተስማምተናል ማለት ነው። ስለዚህ አላህ ወደ ፍጥረት ውስጥ አይገባም የሚለው ሐሳብ ተመታ ማለት ነው። አረ ማን እንደዚህ የለም እኮ ሲጀመር ወደ ምድር ሲገባ እነዚህን ሁላ የጠቀስኩልህን አካላት አልፎ ነው አይደል የመጣው? ያ ቴንኪው ሐምዛ። ምን መሰለህ ምድር እንትን ነገር ነች፣ ኤሊፕቲካል ነገር ነች አይደለ? ቀጥል። ስለዚህ ከዛ ከምድር ቀጥሎ ሰማይ ዱንያ አለች። ከዛ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ አለ፣ አራተኛ አለ፣ አምስተኛ አለ፣ ስድስተኛ ሰማይ አለ፣ ሰባተኛ ሰማይ አለ። ከዛ ውሃው አለ፣ ከዛ አርሽ አለ፣ ከዛ አላህ አለ አይደለ? አይደለ? አላህ ከዛ መጥቶ ምድር ላይ ምድር ላይ ነው ያናገረው። ዋና የሆነ ነገር ልንገርህ ናግሮታል፣ ግን ጌታነቱን ግን አልተነገረንም። ችግር የለውም እሱ እንዴ ወረደ ብዬ አልጠይቅህም። ስለዚህ አላህ ሙሳ መጥቶ አናግሮታል አለ። ግን ሙሳን አናግሮታል አይደለ? በትክክል። ስለዚህ መጥቶ ሙሳን ካናገረው እንዴታን አልጠየቅንም። መጥቶ ካናገረው which means ከአርሽ እስከዚህ ድረስ ያለው ፍጡር ነው። ስለዚህ ምድር ላይ መጥቶ ሲያናገረው ምንድነው የሚሆነው? ምድር ክብ እንደመሆኗ ልክ ይሄ ልብስ እኔን እንዳካበበኝ እኔ እንደለበስኩት እኔ እዚህ ልብስ ውስጥ እንዳለው አላህንም ያካበበ ፍጡር ተገኘ ማለት ነው። እዛ ሆድ ውስጥ ገባ። የምን ሆድ ውስጥ? የፍጥረት ሆድ ውስጥ ገባ። የፍጡር ሆድ ውስጥ ልክ እኔ ልብስ ውስጥ እንደገባው ሁሉ አላህን አካቦ ልክ አዋስ ነው የሚይዘው ፍጡር ውስጥ ገባ ማለት ነው። ተስማማን? ተግባባን? እያቆራረጠ ነው። እስቲ ኔትወርኩ ይሰማል? አልሰማም ነበር ማለት በደንብ ይሰማል። ስለዚህ አላህን የሚያብበው የሚያዋስነው ነገር ተገኘ ማለት ነው። ስለዚህ አላህ ምን ሆነ ማለት ነው? የተገደበ ነገር ሆነ ማለት ነው። እንደ ማንኛውም ፍጥረት የሚያካብበው የሚያዋስነው ድንበር የሚያበጅለት ከዚህ እስከዚህ ተብሎ ሊነገር የሚችል መጠኑ ይሄ፣ ክብደቱ ይሄ፣ ቁመቱ ይሄ ተብሎ ከዛ በኋላ ሊሰላ የሚችል ነው። ምክንያቱም በፍጥረት ውስጥ ልክ እኔ እዚህ ልብስ ውስጥ ስገባ ይሄ ልብስ ከኔ ውጭ ስላለ ከስጋዬ ውጭ ስላለ እኔን እንዳካበበኝ ሁሉ አላህንም የሚያካብበው ከተገኘ እሱ ምን ይሆናል ማለት ነው? የሚወሰን ይሆናል። ፍጥረት የሚያካብበው ከዚህ እስከዚህ ብለህ ምን ለካው? እሱ ደግሞ ምንድነው? ፍጡር ነው እንዴ። አንተ እኮ መበጀት እኮ አችልም። ከፈለገ ማነስም ይችላል፣ መርዘም ይችላል። በከፊያው ነገርኩ እንዴታንቱን እንዴትም እንደሆነ አለ ሲመቸው ረጅም እና አጭር ይሆናል። ነዘለ ተባለ ወረደ ብለን ነው የምንይዘው። ወረደ በሚለው ነው የምንይዘው እንጂ ስለወረደ ያቅፈዋል ማለት ይሄ አያስይዘም፣ ይሄ አያስኬድም። ያስኬዳል በደንብ። በመጀመሪያ ደረጃ ወረደ፣ ሄደ፣ መጣ ለፍጡር የሚነገር እንጂ ለፈጣሪ የሚነገሩ በባህሪ የሚነገሩ አይደሉም። ሜቢ ከመገለጥ አንጻር እሺ፣ በባህሪ እሱ ራሱ የሚመጣ የሚሄድ የሚወጣ ከሆነ እስቲል አሁንም ጉድለት አለበት ማለት ነው። እኔ ጉድለት ስላለብኝ ነው ሄደ መጣ ተብዬ ሊናገርልኝ ይችላል መጽሐፍ ቅዱስ ላይ። እኛ ከመገለጥ አንጻር እንጂ በባህሪ ፈጣሪ የሚሄድ የሚመጣ አይደለም። ከመገለጽ አንጻር ነው እኛ የተነገረው። መገለጽንና ፈጣሪ በባህሪው ሄደ መጣ አይነገርለትም። ለኛ ከኛ አንጻር ለኛ ሲገለጥ ካለው አንጻር ብቻ ነው የሚነገረው እንጂ ፈጣሪ በባህሪው የሚሄድ የሚመጣ አይደለም። አለው አይደል? ሀምዛ ሜቢ እዚህ ላይ ሀሳብ አለ። ስለዚህ ምንድነው የእናንተ አምላክ ምንድነው? ይገደባል፣ በፍጡር ተገድቧል። በፈጠረው ፍጡር ተገድቦ ነው የመጣው ወደዚህ ማለት ነው። ይሄ ደግሞ የፍጡር ባህሪ ነው እንጂ የፈጣሪ ባህሪ ምን ከምን እያገናኛችሁ ነው? ኧረ ኦኬ፣ ኮንሰፕቱ በደንብ አልገባም ማለት ነው። ሎክ የዘወትር ጥያቄያችሁ ምን መሰለ?
ቆይ እዛ ውስጥ መግባቴ በፊት ወደ ፍጡሩ ሲመጣ ሙሴን ሊያናግረው ሲመጣ ፍጥረትን አይቷቸዋል? አላያቸውም? ሐምዛ አይኑን ጨፍኖ ይመጣው እያያቸው አልተገለጸልንም አልኩ እኮ። አይቷቸዋል አላያቸውም? አይኑን ጨፍኖ አልነገረንም። ሲነግረን ጊዜ እናወራለን። ስለዚህ አይኑን ጨፍኖ ነው የመጣው፣ እያየ ነው የመጣው። አይታወቅም፣ አልተነገረን። የተነገረንን እናገራለን። ከዛ ባለፈ ደግሞ ከራሳችን አንዳች አንናገርም። ስለዚህ ስለ አላህ ምንም የምታውቁት ነገር የለም ማለት ነው። ስለመገለጥ ለምንድን ነው ታዲያ ክርስቲያኖች የምትጠይቁት? እኛ አምላክ ገለጠ ስንል እኮ እሱ ካሳወቀን ውጭ ይሄንም እኮ ያው በመልእክተኛ በኩል የመጣልን ነገር ነው እንጂ ራሳችን አለ። ችግር የለውም። እኛ አምላክ ለሰው ልጅ በስጋ ተገለጠ ብለን ስንል ክርስቲያኖች ምን ያህል ዶግማችን አለት ላይ እንደተመሰረተ እዩ። ዶግማችን ምን ያህል ጠንካራ እንደሆነ ማስረጃ አዳም አናቅም እኮ አልክ እኮ። እኛንማ በደንብ እንሰጠዋለን። በደንብ በቃኝ እስክትል ድረስ እንሰጠዋለን። እኛ የእኛ ዶግማ ምን ያህል አለት ላይ የተመሰረተ እንደሆነ እውነት መሆኑ በዚህ ታውቃላችሁ። የእነሱ ለሰው መገለጽ ስለደበረው ለተራራ ተገለጠ አለ። ናውሎጂ ብሎ ስም ዴንቀሮ አላህ ነው የገባው እንዴ? አላህ ጺም አላወጣም። እስካሁን ጺም አውጥቶ ሊሆን ይችላል። ሊከፈትልህ ቢያን አልተልቢስን አላነበብክም? 7ኛው ሙጀለድ ፔጅ 260 ወጣት ማን እንደሆነ ላይ የምሸውየው አኔ ክርስቲያን ክፈትልን። ወጣት ማን እንደሆነ ቆይ ስማኝ፣ ለተራራ ቆይ አዳምጥ። ወጣት የማን አምላክ እንደሆነ ላሳይ። ቆይ አዳምጥ። ሙስሊሞች እኮ አምላካቸውን የማያውቁት ነገር ነው የሚገርመኝ። ወጣት ማን እንደሆነ አምላክ ወጣት መሆኑን ላሳይ። ወጣት ሊትራሊ ተብሎ የተገለጠ አምላክህን ላሳይ። ና አንብብ፣ ቀጥል፣ አንብብ፣ ና ታነባለህ። አንብብ። ድንጋይ ነው የምታመልከው። አንብብ። ወጣት አምላክ እያመለክ ድንጋይ የሆነ ሲሐውን አረጋግጥልን አንዴ። እፎይ ሐዲስ መሆኑን አረጋግጥልን አንዴ። ሰነዱን ጠቅስ። ሰነዱን ጠቅስ። አንዱ ሰነድ ውስጥ ያሉ አንብብ። ቅድሚያ አንብቧ። ሰነድ ውስጥ አላነበውም። አንብብ። ቅድሚያ ሰነዱን ጥቀስ። ሰነዱ ሐዲስ እኮ አስለን ነብዩ ሰለላሁ ዐለይሂ ወሰለም ሰነዱን ታየዋለህ። አንብብ። መጀመሪያ አንብብ ስትባል እኮ ማንበብ ነው ቅድሚያ የሚቀድመው። አንብበው። ታነባለህ። ታላነብብ ጣልቃ እንዳገባ ዝም በል። ነብዩ ሰለላሁ ዐለይሂ ወሰለም ዝም በል በቃ። አሁን ቀየረው ክርስቲያን። ጣልቃ እንዳገባ ካሁን በኋላ አንተ ኢዴት ነው እንዴ? ችግር የለውም። ላንብብ። ኦኬ አዳምጥ። ሰነዱን አውጣ ከራስህ። ይሄ ወጥቶልሃል። ኢዴት አንብብ። ና አረብኛውን አድርግለት። ኢዴቶች አረብኛውን አድርገው። አንብብ። ቀጥል። ግሬዱ ምንድነው? አንብብ። ሳነብ ሰነዱን አውጣ ይለኛል። ከዛ ይህንን የጻፈውን ሰውዬ ቀጥፎብናል፣ ነብያችን ላይ ጋንም ይገባል ትለዋለህ። ማን እንደሆነ ሰውየው እንደዛ እነግርሃለሁ። ማን እንዳስተላለፈው እነግርሃለሁ። እኔ አንብብ። አምላክህን ወጣት ነው ያለውን አንብበው። ቀጥል። አንብብ። ሐምዛ ማይክን አንሳ። ማይክን አንሳና አንብብ። መጽሐፋቸው ሲከፈት ይሸማቀቃሉ። በነገራችን ላይ በጣም የእናንተ ነው። ኧረ ተው፣ ስለማሸማቀቅ ማታወራ። አንብብ። ሰነዱን አውጣልኝ አልኩ። ቅድሚያ አውጣልኝ ሰነድ። ይሄ ወጥቶልሃል። አንብብ። ዳም ነው እንዴ? ምን ይላል? ምን ይላል? ድገም ውስጥ ያውን ያልከውን ግሬዱ ሁክሙ ምን ይላል? ምን ይላል? ለምን ሚውት ታደርጋለህ? ሰሂህ ካልክ በኋላ ድገምና በለው። ደደብ ኡስታዞቻችሁ እዛ ሌላ ሐዲስ ያመጡና ዳኢፍ ነው ይሏችኋል። ምንድን ነው የሚለው ግሬዱ? የሐዲሱን ቁጥር ስተኝ ቢያን አልተልቢስ 7 ቮሊዩም 7 ፔጅ 290 ላይ ቀጥል። ክርስቲያን አንብበው።
ያ ላንብብላችሁ እናንተ ብትሸማቀቁበትም ችግር የለውም እኛ እናነብላችኋለን። ምን ይላል መሰላችሁ? The messenger of Allah may God bless and grant him peace said የአላህ መልእክተኛ ሰላም በሱ ላይ ይሁንና እንደተናገረው እንደዚህ አለ። I saw my Lord in the form of a beardless young man with abundant hair in a green garden ጌታዬን አየሁት በወጣት መልክ ሆኖ ጺም አልባ ሆኖ በአረንጓዴ በሆነ ስፍራ አየሁት ይላል። ይሄ እንግዲህ እንትኑ ሁክሙ ምንድነው? የሐዲሱ ደረጃ አውተንቲክ ነው። with a chain of narration traceable back to the prophet ቀጥታ ነብዩ የሚደርስ ነው። የተረከው ኢብን አባስ ነው። እነ ኢክሪማና እነ ቃታዳ ናቸው የተረኩት ማለት ነው። እሱን እንትኑ ማየት ትችላላችሁ እዚህ ጋር እነ ቃታዳ እነ ኢክሪማ ናቸው ይሄን ሐዲስ ያስተላለፉት ማለት ነው። የመጨረሻው ተራኪ ነው ኢብን አባስ ከነብዩ የሰማው እስካሁን ጺም አውጥቶ ሊሆን ይችላል። ሰመድ የሆነው አምላክ ድፍን የሆነው አምላክ ጺም አውጥቶ ሊሆን ይችላል። እስካሁን ኤኒ ታይም ሌሎችን ለመተቸት አትሞክሩ፣ መጽሐፍቶቻችሁ ሳታውቁ። አሁን ወደ ቶፒኩ ፓራፍሬዝ አድርገው ቶፒኩን አንዴ በደንብ አስተውሉ። ራሴው ልሄድበት። ቆይ አላህ ተራራ ተገልጧል። ልገለጥለት ባለው ተራራው ቀለጠ። ተራራ ተገልጧል ተብሎ ይታመናል። እንዴት ነው ለተራራ የተገለጠው? አልቀለጠም። ና ቀለጠ የሚል እስቲ ያሳየኝ። ና ቀለጠ የሚል አሳየኝ። ቀለጠ የሚል አሳየኝ። ወደ ምንድን ነው የቀለጠው? ያንተን አውጣልኝ። ቅድሚያ ያንተን አውጣልኝ። ተገለጠ የሚለው አንተ እኮ ነህ። ክሌም ያደረግከው እኮ አንተ ነህ። ተራራው ቀለጠ ብለህ ስላልክ እንዴት ነው የቀለጠው? ማሳየት ያለብህ አንተ ነህ። አንተና ቅድሚያ ያልከው ምንድን ነው? አንተ ተገለጠ አልከኛ። ተገለጠ ላልከው ማስረጃ አውጣልኝ። ቅድሚያ አልተገለጠም ብለህ ነው የምታምነው? አውጣልኝ። አልተገለጠም ብለህ ነው ወይ የምታምነው? አውጣ ቅድሚያ እናንበው። እሺ ሱራ 7 143 አንዴ ከተኩሽ ሲያ ታያል አይደል? አዎ ኦኬ። እና አንብበው እስኪ ሐምዛ ራስ ሐምዛ አንብብ። ሐምዛ አለ? ሐምዛ ጸጥ ብሎ እያነበበ እኮ ነው። አታነባት ሱቀይ ቾክ ብለህ ካላነበብ በቃ ሚታክ። ኦኬ ኢብራሂም እንኳን ደህና መጣ። ክፈቱ። የህሊና ጸሎት እኮ አይደለም ያዝከው ኢብራሂም ወይንም መሐመድ። ከዛ ፎዚያ። እሺ ሰላም፣ እንዴት ቆያችሁ? አንተ አሁን የገባው ከነሱ ዋዳ ማን? እኔ ፎዚያ ትቀድማለች። ፎዚያ እንኳን ደህና መጣሽ። ፎዚያ አለሽ? ኦኬ ቀጥል። እሺ እኔ ልጠይቅ ነው የገባሁት። ጥያቄ በኋላ ነው የምንቀበለው። አሁን እንቀበል። አላህ ለተራራው ተገልጧል ብለህ ታምናለህ? አይ እኔ ልጠይቅ ነው እንጂ ለሱ መልስ እንኳን መልስ መስጠት አልችልም። ምክንያቱም ቆይ መስጊድ ውስጥ የሚያስተምሯችሁ መጽሐፍ ቅዱስ ነው? ቁርአን እስልምናን አያስተምሯችሁ? ያስተምሩም ያስተምሯቸው ኡስታዞቻቸውና ሼኮቻቸው መጽሐፍ ቅዱስ ያጨማልቁ ነው የሚሉት። ለዛ እኮ ነው መልስ ያጣችሁት አላህ ላይ ስትጠየቁ። እስኪ ቁርአን የሚያስተምሯችሁ ከሆነ ሐዲስ የሚያስተምሯችሁ ከሆነ እስኪ መልሱልን ለምንጠይቀው ጥያቄ። እሺ አንተ ስትመልሳለህ እኔ በምጠይቀው ጥያቄ መጽሐፍ ቅዱስ በማቡካት የክርስቲያኖችን ዶክትሪን በማበላሸት እንትን ስላ ጭንቅላታችሁን ስለሞሏችሁ ስለናንተ ስትጠይቁ ማን አበላሸ? አባታችሁ ነው የሚመስለኝ። ቀጥልሽ ካልተበላሸ ቀጥል። አንዴ ኤኒዌይስ በደንብ አስተውሉ ወገኖቼ። ደጋግመው ክርስትና ላይ ከሚጠይቁት አንዱ መገለጥ ላይ ያለን ነው።
ስግው ቃል እሱ ላይ በመጠየቅ ነው። እንዴት በስጋ ይገለጣል አምላክ? እንዴት ይገለጣል? እንዴት እንዴት በስጋ ይገለጣል? እንዴት ወደ ፍጡር ውስጥ ይገባል አምላክ? የዘወትር ጥያቄያቸው ነው አይደለ? እኔ እንደሱ አይደለም። እንዴት ዋይ ኤምዲ አንዴ አንተን አላልኩም። ሚውታ ጥያቄ ካለ በኋላ እንቀበላለን። የዘወትር ጥያቄያቸው ዘወትር እየያቸው ይሄ ነው። አምላካችሁ እኮ ለተራራ ተገልጧል። ለሰው ክብር ስለሌለው ነው ተራራውን አክብሮ የተገለጠው። የኛ አምላክ በስጋ ተገለጠ። ከፍጡር ሁሉ የከበረው ሰው ልጅ ስለሆነ የአንተ አምላክ ለተራራው እንዴት ነው የተገለጠው? አሁን የተገለጠና ያልተገለጠ ትልቅ ቴዎሎጂ አድርገውት እኮ ነው በእነሱ ቤት። የተገለጠ አምላክ አለ፣ ያልተገለጠ አለ፣ የተወለደ አለ፣ ያልተወለደ አለ። መወለድ ግብር እንኳን ምን እንደሆነ ማያውቁ ማለት ነው። አንደኛው ተወልዶ አንደኛው ተወልዶ። ኦኬ እቺን ጌም እንጫወታታ። የተገለጠ አምላክና ያልተገለጠ አለ፣ የተገለጠ አካልና ያልተገለጠ አካል አለ፣ ፍጡር ውስጥ የገባና ያልገባ አለ። በእናንተ ነው በስላሴ አምዛ ሜታር ጋር እንደምን የምታውቀው ነገር የለም። ሜታር ይሄን ጌም እንጫወተው እስኪ። ትመልሱታላችሁ ወይ? አላ ለተራራው እግሩን የተገለጠው፣ ቅንድቡን የተገለጠው፣ እጁን የተገለጠው፣ ባቱን የተገለጠው፣ ከንፈሩን የተገለጠው፣ አይኑን የተገለጠው፣ ጆሮውን የተገለጠው፣ ምላሱን የተገለጠው። እቺን የምንጫወታት ምኑ ነበር የተገለጠው? ያልተገለጡ ደግሞ ምን አካላቶች ቀሩት? ስለዚህ ያቺ የተገለጠችው ጆሮው እኔ ጌታ ነኝ አምላክ ነኝ ማለት ትችላለች ማለት ነው። ዋን ፓርቷ የአካሉ እኔ ጌታ ነኝ አምላክ ማለት ትችላለች። የቀረው ደግሞ እዛ ተቀምጧል ማለት ነው ከአርሽ በላይ። ደስ ብላይ ጥሩ ነው። ጌም ጥሩ ነው። ምን እንደተገለጠ ነው? እስቲ ክፈተው። ክፈትለት እስቲ። እስቲ እንደተገለጠ ብሎ አንብበዋ ታነባለህ። ግን በጣም ጌታውን ባነጋገረው ጊዜ ጌታ ነፍስህን አሳየኝ፣ ወደ አንተ አመለክ አላህም በፍጹም አይታይም፣ ግን ወደ ተራራው ተመለከትኩ፣ በስራውም በሕግ በእርግጠኛ ታየኛለህ አለው። ጌታውም ለተራራው በተቀደሰ ጊዜ እንኩትኩት አደረገው። እንኩትኩት ምን ማለት ነው? ተሰበረ፣ ተሰባበረ። እንኩትኩት ምንድን ነው? መሰበር። ያው እኔ የተቀለጠ ቀለጠ ያልኩ መሰበር ነው ማለት ነው። መቅለጥና መሰበር ይለያያል። መገለጥ ሳይችል ሲቀር እንኩትኩት ተሰበረ ማለት ነው። ከብዶት ነው የተሰበረው። ተገለጠ የሚል እኮ የለም እዚህ ጋር። አንተ ተገለጠ ነው ያለው። ምንድነው የሆነው? እሺ ያው ሊገለጽለት ባለ ጊዜ ተሰበረ ማለት ነው። አሃ ክፍሉን በደንብ አንብበዋል። ግን እስቲ ለብቻው በአረብኛው ጋር አንተን በለው እስቲ። ሊገለጥለት አዳም ሊገለጥለት ሲል የሚሰበር ከሆነ ተራራው ለምንድን ነው እሱ ለተራራው እንደዛ አክት ማድረግ ያስፈለገው? ለአላህም ለሙሐመድ ለሙሳም እኮ እንደዛው አድርጎት ነበረ። ምን አልከኝ? ለሙሳም እንደዛው አድርጎት ነበረ። ይሄ እኮ ለሙሳ ነው አይደል እንዴ? እኮ እንደዛ አድርጎት ነበረ። አይሰማም? ትሰማለህ?
እየተመደደው ነው። ጌታው ለተራራው በተገለጠ አይልም ጊዜ እንክትቱ አደረገው። በተገለጸ ጊዜ ተሰባበረ ማለት ነው። የሆነው ለምንድን ነው እንክትኩት ያለው? በዚሁ መረዳት ትችላለህ እኮ ከብዶት ሊሆን ይችላል። አይደለም ከብዶት ነው ከብዶት ነው የተንከታከተው። ፈጣሪ በፍጡር ስለማይገለጽ ከብዶት ስለማይገለጽ ለምን ትላለህ? ተገለጠለት እያለ ነው። ተዊል ማድረግ ይቻላል። ቁጣ አለ ማለት ተሰበረ ማለት የተሰበረው ለምንድን ነው? እሺ ዲፊኒሽኑን አድርግልኝ። እንኩትኩት የምትለው ዋጋ አንዴ ትራንስሌት አድርጎ በአረብኛ ባለው። እሺ አረብኛው ዝቅ አድርግና ያምበው። እሺ ቀጥል እስኪ። لما جاء موسى كلمه ربه قال ربي أرني قال لن زهل الجبل فسوف ترى فلما دعوه ያው በተገለጸም ጊዜ ይላል እዚህ ጋር ደግሞ በተገለጸም ጊዜ ያው ተራራው ተሰበረ ተቀለጠ ብሎ ነው ያዙት ሰሃቦች። እሺ ቀጥል። ምን ሲል ተራራው ማን ነው የተገለጠው? በተገለጸም ጊዜ እሺ ለተራራው በተገለጸም ተራራው ተሰበረ። ምኑን ያሳያል? ከተሰበረ አልገለጸውም ማለት ነው። ባይገለጽ ይሰባበር ነበር እንዴ ሐምዛ? ባይገለጽ ይሰባበር ተሰበረ ምን አላለም? አለመቻሉና ቆይ አንዴ እንዴ ሐምዛ ራስ ደጀን ተራራ ለምሳሌ አልተሰበረም። ስለዚህ አላህ ተገልጦለት ነው ማለት ነው። ቆይ ምሳሌ ልስጥህ። ባይሰበር ኖሮ እሺ ቀጥል። ተገልጿል እንላለን። ባይሰበር ኖሮ ተገልጿል እንላለን። ምሳሌ ልስጥህ። አንድ ወንበር አምጥተህ አንተ ስትቀመጥበት ከተሰበረ ተቀምጠሃል እንላለን እንዴ? የሙስሊሞች በቁጥር አይመሰልም፣ ግን እንዲሁ በምሳሌ ስላልተቀመጥኩበት ነው የተሰበረው። ሳትቀመጡበት ይሰበራል፣ ከተቀመጣችሁበት አይሰበርም። በጣም ተመስቆ አንተ የሙስሊሞች ጭንቅላት ነው፣ አትፍረዱባቸው። አስባል ወንበር አንጥቶን ምን ኤግዛምፕል ሊያመጣ ነው ለዚህ የሚረዳው ብዬ ሳስብ፣ አንድ ወንበር አንጥተህ ብትቀመጥበትና ቢሰባበር አልተቀመጥክበትብኝ ይባላል። የተሰበረው ለምንድን ነው? ስላልተቀመጥኩበት ወይንስ ስለተቀመጥኩበት? ልትቀመጥክ በሞከርክበት ጊዜ ስትሞክር አልተቀመጥክም እኮ። ልክ ሳርፍበት ተሰበረ አይደለ? እና ተቀመጥክበት። ቴንኪው። አላህም ልክ ተራራው ላይ ሊቀመጥበት ቁጭ ሲልበት ተሰበረ እያልከኝ ነው? ይቀመጣል። አሁን መገለጽና መቀመጥ ይለያያል። አሁን ምሳሌ ነው ያመጣሁልህ። መገለጽ መቀመጥ ምሳሌ ነው ያመጣሁልህ። በመገለጽ ዙሪያ ነው እያወራን ያለ ነው። ቴንኪው። ስለዚህ ለተራራው ልክ ሲገለጥለት እንክት አለ። ወዲያው ተራራው አልችል ብሎ እንክት አለ። ሰሃቦችም የፈሰሩት በዚህ መንገድ። መልካም። እነ ራስ ደጀን ተራሮች ያልተሰበሩት ችለውት ነው ማለት ነው አላህን ተገልጦላቸው? አይ ሙሳ ዱዓ አድርጎ ነው ጌታዬ ልይህ ብሎት ለምኖት የተራራው መሰበርን ያመጣው ኤግዛምፕል ከጠቀመህ ማለት ነው።
ያልተሰበሩ ተራሮች ስላሉ እንዴ ሁሉም ተራራ ነው የተገለጸ የሚለው እኔስ ያመጣው ሎጂክ በጣም የማይሆን ነገር ነው። በደንብ አስተውሉ። ተራራው ስለተገለጠለት ነው ሊሰበር የቻለው። ሙሐመድ እኮ ሶሪ ለሙሳ ያልተገለጠበት ምክንያት ሙሳ ስለማይችል ነው። ገለጥለት ባለ ጊዜ ያው ባለ ጊዜያት በተገለጸለት ጊዜ በልና አስተካክል። ለምን ትዋሻለህ? በተገለጸለት ጊዜ ነው ወይንስ ሳይገለጽለት ነው የተሰበረው ተራራው? ሐምዛ አለኛ ክርስቲያን ሐምዛ ቀጥል እስኪ። ሐምዛ አለ። ሐምዛ ይብቃ በቃ። ኢብራሂም ሁሴን አያት ኢብራሂም አለ። ኡስታዝ ነው መሰለኝ አይደል? ኡስታዙ ሁሌ ነው የሚጠይቀው። ዛሬ ይመልሳል ብለን ተስፋ እናደርጋለን። ኢብራሂም አለ አላህ። ቆይ አንድ ጥያቄ ልጠይቅህ። አንተ ከጎን ሆነህ ታሽቃብጥ። አንድ ጥያቄ ልጠይቅህ። አንተ የምታመልከው ቤተክርስቲያን ነው ወይስ ፈጣሪ የምታመልከው? ቆይ ሁሌም ጥያቄ ነው። እስኪ እሱን እውቀት እንየው። ወይም አንተ መልስ ይችላል። አንተ የምታመልከው ፈጣሪ ነው ወይስ ቤተክርስቲያን ነው? ይሄን ብቻ መልስልኝ። ምን አይነት ጥያቄ እንደወጣ ካለ አንተ የምታመልከው መስጊድ ነው ወይንስ አላህን ነው ብሎ እንደመጠየቅ ነው። እኔስ ወደ ቶፒኩ ግባ በል እንጂ መልስልኝ። ይሄን ጥያቄ አትፍራ። የምታመልከው ማንኛው ነው አንተ? ቤተክርስቲያን ስትል በመጀመሪያ ቤተክርስቲያን ስትል በመጀመሪያ የክርስቶስ ቤት እያልክ ነው። እኛ የምናመልከው ክርስቶስ። ቤተክርስቲያን ስትል ምን እያልክ ነው? ቤተክርስቲያን ስትል ራሱ የክርስቶስ ቤት እያልክ እሱን ነው የምታመልከው። ቤተክርስቲያን ስትል ራሱ የክርስቲያኖች ቤት የክርስቶስ የመሰረተ ቤት ማለት ነው። ስለዚህ አሁን ወደ ቶፒኩ ግባ በል። ዛሬ እንኳን መልስ እስቲ። አንድ ቀን ይሳካል። ሞክር እስቲ ዛሬ። እኔ እኮ አምላክ አይደለም ብሎሃል። ተራ ምን ታመልካለህ? እሱን ለምን ታመልከዋለህ? ዛሬ ወደ ቶፒኩ ግባ። እኔ አምላክ አይደለም እኮ አለ። ይኸው እኔ እኮ አምላክ አይደለም አለ። ቶፒኩ ላይ ግባ። ለምን ይኸው አትጣ። ይኸው ጥያቄውን መልሰው እና መልስ። እኔ አምላክ አይደለሁም አለ። ኧረ በእናትህ ኡስታዝ ዛሬ እንኳን እሺ መልስ እስቲ። ይሄን ብቻ መልስ። ከፈለግ ምዕራፉን ሰጥተህ ይችላል። ና ቦታን አስወጣው። ምን ኢነርጂ ለምን እንጨርሳለን? እፎይ ዘወትር ጥያቄ ነው። እኔ አምላክ አይደለሁም ማለ እያለ ሲል ልክ እውነት ያወራ ስለሚመስል ልለጥፈው ነበረ። እኔስ ፓራፍሬዝ አድርገው ቶፒኩን ኦኬ። ስለዚህ አላህ ለተራራው ምኑን የተገለጸው የሚለውን ሙስሊሞች ደግሞ አሁን ይመልሱልናል። ሁሴን አለ። ሁሴን፣ ሀያት፣ ነዋል፣ ፈይሰል፣ መሐመድ። አቤት። እኔ እንኳን ቴንኪዩ እፎይ ስላስገባኝ። መሐመድ አሊ ይባላለሁ። ተወልጄ ያደኩት ደግሞ አስመራ ነው። ምናልባት አማርኛ ከተሰባበረ በደንብ አድርጌ 100% ሰማለሁ፣ ግን ለማውራት ትንሽ ስለምከብደኝ ተረዳኝ ልል ይፈልጋል። ወይ ደግሞ አዳማጭ የሚያዳምጥ ሰው ትንሽ ይረዳኝ፣ ትንሽ ከተሰባበረ አማርኛ ማለት ነው። ግን 2-3 ሳምንት አየሁና ቁርአን ይዤ ነው ያየሁት። ቁርአን እኔ ጋር አለ። ቆይ ያሳይ ከፍትልሃለሁ። ትንሽ የተለቀ አድርገኝና ይሄን መጽሐፍ ቁርአን ነው ይታያል አይደል? ሁሉም በሐዲስም በምንም ስትሄድ ሁሉም እያየሁ እያነበብኩት ምናምን ካንተ ጋር ነው የሚሄደው። ስለዚህ ካሁን በኋላ እኔ ወላሂ ቢላሂ የሚለው የነበርኩ ማርያምን ብዬ እምላለሁ። ምክንያቱ እስልምና ፋልሽ እንደሆነ ገብቶኛል፣ ስህተት እንደሆነ ማለት ነው። ካሁን በኋላ እችን ቀድጄ ጥላታለሁ። እስልምና አይደለሁም። ካሁን በኋላ ስም የራሱ አንተ ብታወጣልኝ አመሰግናለሁ ብዬ ነው የምቀበለው። ያንተ ስም በክርስትና ስም ጠመቃለሁ። ካሁን በኋላ ከምር ነው የሚልሃለሁ። ይሄን ሳይቀር ነው የማሳይሃለሁ ቁርአኑ ማለት ነው። ስለዚህ ቴንክ ዩ ኢፎዬ። ሁሉም እስልምና የገባ ሲሰድበን የሚሰማብህ ኤርትራ ነናይ ያለበት ውጭ ነው ያለሁት ኤርትራ ለም ያለሁት። ትምህርት መማር አለብህ።
ክርስትና መማር ወደማለበት መረዳት አለብኝ። እሱ ብቻ ነው የቀረብኝ የክርስትና እንትኑ መጽሐፍ ቅዱሱን እሱም መረዳት እፈልጋለሁ። ባይዞ ይሄን ግን በደንብ ነው የማነበው። ሁሌም ለአንተ የሚገባ አንድ ሙስሊም ከሆነ ሰድቦህ አቋሾ በእናትህ ወይ ደግሞ በሃይማኖት በኦርቶዶክስ ወይ ደግሞ በኢየሱስ ክርስቶስ ሰልቦ ነው የሚወርድ። አንድ የሚያስረዳ አንድ በጭብጥ የሚያስረዳ ሰምቼ አላቅም አይቼ አላቅም። ሁሉንም የምታሸንፈው። ስለዚህ ከአሁን በኋላ ቴንኩ ይፎየ በጣም ተምሬያለሁ። 1 ወር የሚሆን ተከታትሬያለሁ፣ ፎሎ አድርጌያለሁ። ሁሌ አንተ ጋር አለሁ። ሁሌ ስራ ላይ ቢገባ እንኳን አንተንም እከታተልህና በስነ ስርዓት የተከተለ ሰው የለም። በስነ ስርዓት ያሸነፈ በሐሳብ ሰው አላየሁምና ከአሁን በኋላ ስሜ ቀይሬያለሁ ከመሐመድ አሊ። ስለዚህ ሌላ ስም ቀይርልኝ። ዛሬ እጠመቃለሁ። 5900 ሰው አለ። ቀይርልኝ፣ የሆነ ስም ስጠኝ ክርስትና። ይሄን ጥያለሁ። ከአሁን በኋላ በክርስትና በአንድ የሆነ ነገር የለም። መምህራኑ የተፈልገና ክርስቲያኖች ተምሬያለሁ። 1 ወር 2 ወር ወስጃለሁ ከአንተ ጋር ሆኜ። አይቻልም። እዛ ነው ቁርአን ማሳየህ ያለሁት። አይቻልም። እንደዛ የሚሆን ነገር አለ። አትሊስት ገና በትንሹ ከ3 ወር እስከ 6 ወር ክርስትና መማር አለብን። በአቅራቢያ ቤተክርስቲያን ካለ ሰርች አርግ። ባለበት አካባቢ ክርስቲያኖች ኦርቶዶክሳውያንን ፈልግና መማር ፈልጋለሁ በላቸው። ሜቢ ካልሆነ በስ ጻፍልኝ፣ መምህር እንፈልግላለን። መማር አለብኝ። ያለህበት እኔ ጋርም ያለህበት ቤተክርስቲያን ስላለ ከአሁን በኋላ ሄጄ ተመላልሼ ጠይቄ እኔ እኮ የሚያሸንፍ ሰው ስላጣ ሆነ በቃ ሁሌ የሚያለቅስ ካልሆነ የሚሳደብ ካልሆነ እንጂ የሚያስረዳ ሰው ነው ያጣሁት። በዛ ነው የተሸነፍኩት። ወደ ክርስትና ዳይሬክት የሚገባ ያደረገኝ እና እግዚአብሔር አመሰግናለሁ። እናወጣለን ድጋሚ ተማርና ተጠምቀህ ስትመጣ ስም አክቹዋሊ ክርስትና ስም ይሰጠዋል ራሳቸው። እኛ እዚህ ምንም ማድረግ አንችልም። እናቴ ትሙት ከነገ ጀምሬ እጠመቃለሁ። እናቴ ትሙት እያልኩ በእናቴ የምለው ወላሂ አይደለም የሚል እናቴ ትሙት እያልኩ ነገ እጠመቃለሁ። እግዚአብሔር እርዳ። እሺ ቴንኪው። ወደ ፓራፍሬዝ አድርገው ክርስቲያን ታች ሆናለሁ። በርታ። እግዚአብሔር እርዳ። አውራቸው ቤተክርስቲያን ክርስቲያኖች እጽፍልሃለሁ። ስዊዘርላንድ የምኖረው እጽፍልሃለሁ ቁጥሬ። ቴንኪው። አመሰግናለሁ። እሺ ወንድማችን ይርዳ። እሺ ቶፒካችን ላይ እንመለስ እና ስለዚህ አላህ የተገለጸው ለምንድን ነው? እንግዲህ ኢማጂን አላህ ተገልጧል ብለው የሚያምኑ ከሆነ አላህ ከአርሽ በላይ ነው ብለው ያምናሉ። በተለይ ውሃብያ ማለት ነው። አላህ ከአርሽ በላይ ነው ያለው፣ ከሰባቱ ሰማያት በላይ ከውሃው በላይ ከአርሽ በላይ ነው ያለው ብለው ይናገራሉ፣ በዛቱ ማለት ነው። ስለዚህ ለሙሳ በዛ በተገለጸበት ቅጽበት፣ ለተራራው በዛ በተገለጸበት ቅጽበት ከአርሹ ላይ ወርዶ ነው ወይስ አርሽ ላይ ያለ? ለተራራው በዛ በተገለጸበት ቅጽበት ኔትወርክ ኦኬሽ፣ እንቀጥል። እሺ ነዋል አለ ወይም ሁሴን አለው እሽኩ ሰላም ነው። እንዴት ነው? እንዴት ነሽ? አንተ አታዋራኝ በእናትህ። አንተ ምንም የምትፈረግጠው ነገር የለም። ትልቅ ሰው ነህ አይደል? አንተ ምንም አፈረግጥም። አንተ ዝም ብለህ ምንም አትባንንም። አንተ መበለዚህ ፍታ አንተ ፍታ። ይሄኛው ጢማሙ ያዋራኝ ነው አልሐሳብ ላይ አንተ ፍታ። አረ ገበዩ ፍታ አንተ በእናትህ ቀጥል። ሐሳብ ላይ ቁርአን ከተከፈተው ነው እስፖለሌው አንተ ፍታ። ምን እሺ ነው የተነገረ አንዲ ፍታ አንተ ቀጥል አውራው አንተ ፍታ ነው የምልህ። ክርስቲያን ነው ምን ትሰራለህ? ጅም እኛ እስቲ ጢሙ ያዋራን እስቲ ዝም ብሎ በቃ እኔ ምን ሱና አልተከተለ እንደ ምን አይነት የሃይማኖት ቀልድ እንደያዛችሁ እኮ ግራ ነው የሚገባኝ። ወይ አስተምሮት አይባል የሆነ ወይ የተጨበጠ ነገር የለው፣ ወይ ክርስትናን አታስተምር፣ ወይም ደግሞ በደንብ እስልምናን አስተምር ወደ ክርስቲያን አትወስድ። በቃ ዝም ብሎ በቃ የሆነ የለም በቃ ድንግርግር ያለ ነገር አላህ ተገልጿል ብለህ ታምናለህ ነው አለ። አንተ ዝም በል ምንም አፈረግጥም እያልኩህ አንዴ አንተ ምን አይገባም እንዴ? ፍታ አንተ አጥፋ አንተ ምንም አፈረግጥም አንተ ፍታ። ኦኬ እሺ፣ ሌላ ሰው ጋር እንቀጥላለን ማለት ነው። ፈይሰል ተመለስ። ፈይሰል አለ? ፈይሰል እሺ፣ አብዱልፈታህ
ሰላም ሰላም ነው እንዴ? እንኳን ደህና መጣ አለን። እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንዴት ነው? ደህና ነን አለን። ወአለይኩም ሰላም በል። እኔ ክርስቲያን ነኝ እግዚአብሔር ይመስገን ካልኩ በቂ ይመስለኛል። ቀጥል አብዱል ፈታህ። እሺ ጥያቄያችንን ሰምተዋል አብዱል ፈታህ? አልሰማሁትም። ምን ነበር? ቆይ የእናንተ ድራማ ቆይ አያልቅም? ሁሌም ነው? እስከ ስንት ቀን ድረስ ነው ድራማው? ኧረ እባክህ ሀሳቡ ላይ ቀጥል። ጥያቄያችንን ሰምተሃል? አላህ ለተራራው ተገልጿል ብለህ ታምናለህ? አላህ ለተራራ ተገልጿል? ስለኛ ሃይማኖት ምን አገባችሁ እናንተ? የእናንተን ታስተምሩ። እዚህ ጋር የተከፈተውን አንብብ እና አስረዳን አብዱል ፈታህ። አይደለም ሰልና አሁን እናንተ ጀግና ከሆናችሁ እስልምና መልስ አስተማሪ ከሆናችሁ ቆይ እስልምና መልስ አለው አለ። ሁሉም ነገር መልስ አለው። የተብራራ ግልጽ ለሁሉም ነገር የተበቃቃ ነው አይደል? መልሳለሁ ግን እናንተ ጀግና ከሆናችሁ እስኪ አንድ ቀን ብቻ ስትገቡ እስኪ እባክህ ሀሳቡ ላይ አብዱል ፈታህ ዛሬ ምን ሆናችሁ ሙስሊሞች? ሀሳብ ላይ እኛ ተውና ሌላ ሀሜት ምናምን ተው። አብዱል ፈታህ ሀሜት ምናምን ተው። ስለ ግለሰብ ምናምን አብዲ ምንም ታለሰው አብዲ አዋሩኝ እንዴ ምንም ታለሱት ትመልሳለህ ወይስ ትወርዳለህ? እስልምና ክርስቲያን ጥያቄ ካላችሁ ኑና ግቡ ጠይቁ ነው። እባክህ ሁሌም ጥያቄ እንቀበላለን። ከሰዓት በኋላ መጨረሻ ላይ ሁሌም ጥያቄ ያላስተናገድን አንዳንድ ቀን ቢያንስ አንዳንድ ቀን ክርስቲያኖች ራሱ ገብቶ እንዲጠይቁ አንዳንድ ቀን አይደለም ሁሌም መጨረሻ ላይ ጥያቄ ተቀብለን ነው የምንወጣው። ቶፒኩ ላይ ግባ። ምንም ታለቅስብህ? የእናንተ ድራማ ባይዘው አያልቅም። እናንተ ተው ዝም ብላችሁ ዝም ብሎ እኮ ነው እኛ እኮ ምንድን ነው የሚያለቅሱብን? አዎ እና ተጣልከስ ኤሬስ ከስር ያላችሁ በደንብ ታዘቧቸው። የትናንት ወዲያውን ሊደግሙት ነው መሰለኝ። ትናንት ወዲያ እንደዚህ አልቅሰው ነበር የወጡት አንድ ጥያቄ ሳይመለሱ። ቶፒኩ ላይ ግቡና አውሩ። እየያትበሉብን። ኦኬ ቀጥሉ። መመለስ የሚችል ቀጥሉ። ያ ሁሴን አለህ? ሀያት ማይካን ስታለች። ኦኬ መቀጠል ትችላላችሁ በየተራ። ሀያት ሁሴን ሀያት ፈይሰል ኩዚ ሰላም ብያለሁ። እንኳን ደህና መጣህ ሁሴን። ጥያቄ ነበረኝ። ጥያቄ መጨረሻ ላይ አሁን ቶፒኩ ላይ እኔ ቶፒኩ ላይ አላምንበትም። ቁርአንን አታምንበትም? አዎ ይሄን አላምንበትም። ለምን አታምንበት? ሙስሊም አይደለም? አሁን ወደ ክርስትና ተቀይረ። አሁን ይሄ ወንድሜ ስልክ ነው። ኦኬ ሙስሊም ናቸው ቤተሰቦች? ሙስሊም ነበር በፊት? እኔ አባቴ ቤተሰብ ጋር ነው ያደግኩት። ክርስቲያን ሆኜ ነው ያደግኩት። ግን ሌላ ቤተሰብ ወንድሜ እንትን ናቸው፣ ሙስሊም ናቸው። ኦኬ ማለት አንተ ወደ ክርስትና ወጣህ? አዎ እኔ ክርስቲያን ነኝ። እና አንድ ጥያቄ ሙስሊሞቹ ምንም ሊገባኝ አልቻለም። ምን እነሱ የሚሉት ጀነት ላይ ወደ ጀነት ወይም ወደ ጀነት ሲሄዱ እዛ የሚደረገው ነገርና የሚያወሩት ነገር የተለያየ ነው። ኦኬ አይ ዶንት ኖ እዛ ኦኬ ቶፒክ ሽፍት እንዳናደርግ ወይ ቆይና በኋላ እንመልስላለን። በጀነት ጋር ምናምን የተያዘ ከሆነ ሌላ እንትን ውስጥ ስለምንገባ ቆይና እንመልስላለን። ኤነስ እሺ ካሊድ ነው የሚለው ከስር አረብኛ ስም ካሊድ ሳታለቃቅስ አሁን ቶፒኩ ላይ ግባ። ትመልሳለህ ብዬ ነው ደግሜ ያስገባው። እሺ ኦኬ አላህ ለተራራው ተገልጧል ብለህ ታምናለህ? አዎ ተገልጧል። ኦኬ እንዴት ነው የተገለጠው? አናውቅም። እንዴት የሚላል እሱ ጋር ክፈተው አንዴ ክፈተው። እየጠየቁ ነው ክፈተው ክርስቲያን
እያነበብ ነው ከሱ ላይ እንዴት ነው የሚለውን እኮ እኔን ሳይሆን የምጠይቀው እሱን ነው። ቁርአኑን ክፈተው። ሱራ 7 143ን ክፈተው እንዳትቸኩል። ኤኒዌይስ አንብብና ተርጉም ይሄንን አሁን አረብኛውን አድርግለት። ክፈቱ አውጣው። ችግሩ ምንድን ነው? አንብብና ተርጉም። ተተርጉም ማለት እውቀት መለኪያ አይደለም። በመፎከር ተተርጉማል። አንብብ። ኦኬ ተርጉሙን አድርግለት። እሺ ተገልጧል። አንብብና አስረዳ። ተገልጧል። ለተራራ ግልጽ እኮ ነው። ኦኬ እንዴት ነው የተገለጠው? እንዴት የሚል የለም እዚህ ጋር እንደዚህ ለዛም ነው የጠየኩህ። እንዴት ሚል ቢኖር መልስ ቢኖረውማ እኔም አንብቤ እረዳው ነበረ። ስለዚህ ምንም ዝም ብሎ ተገለጠ የሚል እንትን ተረተረ ስለሆነ አስረዳ እያልኩ ነው። ይህንን እምነት መገለጥ የሚባለው እንዴት ነው? ተገለጠ። አንተ ነው የምታስረዳኝ እኮ። ተገለጠ ዝም ብሎ ምን ቀንደቡን የተገለጠው፣ እግሩን የተገለጠው፣ እጁን የተገለጠው፣ ሙሉ አካሉን የተገለጠው፣ መቶን የተገለጠው ምን እንዴት ዲፋይን አድርግ። እሱነቱን የተገለጠው እሱነቱ ምኑ ነው? በቃ ራሱ ምኑ? ጭንቅላት አለው አለ የለውም። ወደ ሌላ ነገር አትግባ። እዚህ ጋር ሙሉ አላህ ከሌለው ካለ ለምን ራሱ ትላለህ? ምኑ ነው የተገለጠው? እጁ ነው የተገለጠው? እግሩ ነው የተገለጠው? ምኑ? እግሩ ወይንስ እጁ? አላህ የሚለው እግሩ ወይንስ እጁ? የሚያመላክተው ማንነት ተገለጠ። አላህ የሚለው ቃል የሚያመላክተው አላህ የሚለው ነገር ኦኬ ቴንክ ዩ። ያ አላህ የሚለው ማንነቱ ምኑን ስፔሲፋይ የሚያደርግ ነው? እጁን ወይንስ እግሩን? ማንነቱ ማንነቱ ምኑ ነው? ዛቱ ነው። ዛቱ ምንድን ነው? ማንነት ነው አልኩህ እኮ ያ ዛቱ ያልከው ምኑ? ለምሳሌ ጭንቅላቱ ዛቱ ነው። ጭንቅላት ሰው አደረኩህ እኮ ባባ። ኦኬ እጁስ ዛቱ ነው? የምን እጅ? እጅ የለውም አለ የለውም እጅ የለውም። የት ነው ያለው አላህ? ቦታን አይዝም። ሚዝ ይመስለኛል። ኦልራይት። ስለዚህ ቦታን የማይዘው እጅም የሌለው ሚዝ ይመስለኛል። በፍጹም እኛ አንልም። አንተ ታምን እንደሆነ እንደምታምን አሁን እናሳይሃለሁኝ። ተገለጠ ማለት እሺ፣ እንዴት ነው የተገለጠው? ቆይ እንዴት እንደምለጥፍ አሳያለሁ። ከዋብያነት ወደ ሀዋሽነት በደቂቃ ውስጥ ተቀይረሃል። እንዴት እንደምለጥፍ ላሳየህ። ሎክ ለቦታው የተገለጠው ምኑ ነው ስለው ምንድነው እሱ ያለን? ዛቱ። ፕሊስ አዳምጥ። እምነትህን እኮ በደቂቃ ውስጥ አስክጃለሁኝ እኮ በደቂቃ ውስጥ አስክጃለሁኝ። አሁን ተረጋጋ ፕሊስ አዳምጥ። በደቂቃ ውስጥ ምንድነው ሃይማኖቱን ክዶ ምንድነው ያለው? ዛት እንዳለው አፍርም አድርጓል። ሰምታችሁታል። በራሱ አንደበት ዛቱ፣ ማንነቱ፣ ዛቱ፣ አካሉ እያለን ነበረ። ዛት ያልከው ምንድን ነው? ዲፋይን አድርገው ሲሆን ወንድማችን ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? ማንነት ምንድን ነው? ማንነት ማለት ምንድን ነው? ሚዩት አታድርግ አስሬ። ማንነት ማለት እሱ ሚዩት ሳታደርግ አውራ። እሱነት ምንድን ነው? እየተደረገብኝ ነው። እሱነት ምንድን ነው? አላህ የሚለው ቃል የሚያመላክተው ማንነት ነው እኮ። ማንነት ምንድን ነው? ዲፋይን አድርገው። እሱ ነው
ሎክ ሊገለጥ የሚችል ሊታይ የሚችል ምንድን ነው? እሱ ዲፋይን አድርግ። እሱን ማንነት እያልክ ያለውን የጠበቅኩ ነው። ካሊድ እየተሰማኝ አይደለም። በደምብ ተሰምተዋል። ይበቃል። በቃ ኢብራሂም ቀጥል። እየተሰማኝ አይደለም። አንዴ ባክ ይሰማል። ሙድ እያስክ ነው። እኔስ እሺ፣ ምንም ብር እያስኩ አይደለም። አይ እኔ ጋር ትንሽ ዳግመ ሙድም አልደረስም። በቃ ከፈለው ነገር እኔስ በተሻላችሁ መጠን ቢ ሪስፔክትፉል እንድናከብራችሁ አክብሩ። አንዳንዴ ኦኬ ሁሴን ክርስቲያን ኢብራሂም ቀጥልሽ። ፕሮፋይሉን ቀይሮ መጥቶ እኮ ነው መሰለኝ። እፎይ ማንኛው ኡስታዙ ነው። ጥያቄ እንቀበላለን በኋላ ሁሉ ቀን ጥያቄ የሚጠይቀው እና ካሜራዋን ከፈት ያደርግና ለዛሬ ቶፒኩ ላይ እናወራለን፣ እናስገባለን በኋላ ላጥ ያደርጋትና ዛሬ ካሜራውን አልከፈተም። ካሜራውን ከፈት ያደርግና ጥያቄ ነው ትመልሳለህ። እኔስ ፓራፍሬዝ አድርገው እንዲጠብቅም ሱረጣና እንደ ክፈተው እስኪ ሱረጣ ላይ ያለውን ከቁጥር 8 ጀምሮ ያለውን አንዴ እንመልከት እስኪ። ኦኬ አይ ቲንክ ማስረዳት የሚችል ካለ ግን ቢቀጥሉ ጥሩ ነበር። ያኛውንም አልቻሉትም። እችኛዋ ላይ ትንሽ እናውራባት። እኔ ላውራ አንድ ሆነ ሀሳብ አለኝ። ላውራ አንዴ ሀሳብ አለኝ። መልስ ትመልሳለህ ብዬ ነው ያስገባው። አብዱልፈታ መልስ አለ። መልስ ብቻ ነው የምንፈልገው። ሀሳቤ ብቻ አንዴ ብቻ ሀሳብ፣ ጥያቄ አይደለም። እኛ መልስ ነው የምንፈልገው። ሀሳብ የሚሰጥ ሞልቷል። መልስ ፏት ተመለስ። መልስ ስጠን። እኔ እዚህ ቤት አንዴ ማስተላለፋት መልእክት አለች። እስከ አዳምጡኝ። አንፈልግም መልስ ነው የምንፈልገው። መልስ ላይ በእናታችሁ የምታሰድቡ የውመል ቂያመት ትጠየቃላችሁ። አንተ አትጠየቅም። አምልጡ፣ እሩጡ፣ ሽሹ ምንምና መልስ የለውም። ሽሹ እንደዚህ አይነት ጥያቄ ባይዘው ይህንን ጥያቄ እንትን ልስጣችሁ። እንደው ፈትዋቸው ላይ ተጠይቀው ነበረ። የውጭ ትልቅ ፈትዋ የሚሰጡበት ላይ ተጠይቀው ነበረ እና በዚህ ጉዳይ ተጠይቀው ምን ብለው ይመልሱ ጥሩ ነው? ይመልስ ጥሩ ነው። በመጀመሪያ ሲጀምሩ ስድብ ነው። እንዴት ከካፊር ጋር እየዋልክ እንደዚህ አይነት ጥያቄ ይዘህ ትመጣለህ? ይህ የካፊሮች ጥያቄ ነው። እንዴት ሙሚን እንደዚህ አይነት ጥያቄ አይጠይቅም? እኔ ምንድነው የመለሱት ብዬ ላይ እንደዚህ አይነት ጥያቄ ሙሚን ሊጠይቅ አይገባም፣ በአይምሮ ሊገባ አይገባም። ይሄ ከካፊሮች አላህ ጠላት ከሆኑ ሰዎች ጋር ከነሱ ጋር በመዋል እንደዚህ አይነት ጥያቄ ሰምተመት ከዛ ወእሳውት ልክ የጥፋተኝነት ስሜት እንዲሰማው ካደረጉ በኋላ መልሱ አላሁ አለም ነው። በቃ እናቅም አንድ እንትን ተፍሲር ጠቀሱና ተፍሲሩ ራሱ ያስበላቸዋል። አክቹዋሊ እሱን ጠቀሱና በቃ ትንሽ እንደዚህ እሷን እንትን አሉና ኦልሞስት 4 መስመር ምናምን ነገር ነው። ምንም አላብራሩትም። እዛው ተፍሲር ላይ ቀብራቸዋል። ተፍሲሩ መልሶ ራሱ ይጋጫል እና አንዷን እነሱ ለምትስማማቸው የመሰለቻቸውን ጠቀሷት። ስቲል እሱ ራሱ ያስኬዳቸው እንደ እሷን ጠቀሷትና ከዛ በኋላ እንደዚህ አይነት ጥያቄ ከመጠየቅ ተቆጠብ የሚል ኮንክሉዥን ሰርተው ጨረሱት ማለት ነው። እና ድክም ያደረገኝ ምላሽ ነበር። ኤኒዌይስ አንድ አንብበው ክርስቲያን እሱን። ኦኬ እሺ። ሱረቱል ጣሃ ከቁጥር 9 ጀምሮ ያው አላህ ለሙሳ የተገለጠለትን እንዲህ እያለ ይተርካል። አንብብላችሁና ሙስሊሞች ትመልሳላችሁ። እሺ ቁጥር 9 ላይ የሙሳ ወሬ በእርግጥ መጥቶልሃል ይላል። የሙሳ ወሬ በእርግጥ መጥቶልሃል። ቁጥር 10 እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝ እከጅላለሁ ባለ ጊዜ አስታውስ ይላል። ስለዚህ ምን አለ? ሙሳ እሳትን ነገር አየ። ለቤተሰቦቹ እናንተ እዚሁ ቆዩ፣ እኔ ከዛ
እሳቲቱ ዘንድ ይዤ ላምጣላችሁ ችቦ በማለት ነገራቸው ማለት ነው። ቁጥር 11 ላይ ወደ እሳቷ ሄደ ማለት ነው። በመጣትም ጊዜ ወደ እሳቷ ሲሄድ ምን አለ? ሙሳ ሆይ በማለት ተጠራ። እሳቷ ጋር ሲደርስ ምን አለ? ሙሳ ሆይ ተብሎ ተጠራ። ቁጥር 12 ላይ ያ የጠራው አካል ከእሳት ውስጥ እኔ ጌታህ ነኝ፣ መጫሚያዎችህንም አውልቅ፣ አንተ በተቀደሰው ሸለቆ በጥዋ ነህና አለው። እዛ እሳት ውስጥ ያለው አካል ሙሳ ሆይ ብሎ ከጠራው በኋላ እኔ ጌታህ ነኝ፣ መጫሚያዎችን አውልቅ አለው። ቁጥር 13 ላይ እኔም መረጥኩህ፣ የሚወርድልህንም ነገር አድምጥ፣ እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም እኔን ለማውሳት ስገድ አለ። ኦኬ እንግዲህ እዚህ ጋር እሳት ውስጥ ነው ያናገረው አካል ሆኖ ነበር ያናገረው ማለት ነው። አሁን ሙስሊሞች ሀሊም አለሽ ወይም ሁሴን ሙሳ፣ አረብኛ ስም ደግሞ ከስር አለ። ሎክ ሰላም፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም። ኦኬ ይህን ክፍል ትፈስረዋለህ፣ ታስረዳናለህ? አዎ ትንሽ ትንሽ ላስረዳሃለሁ። እሺ ቀጥል። ይሄን በተመለከተ ይሄ ቁርአን ላይ የሰፈረው ምን መሰለህ? ይሰማል? ይሄ አሁን ስለ ሙሳ ነው ይሄ አይደለ? ቀጥል። የሙሳ ታሪክ ለሙሐመድ ሰለላሁ ዐለይሂ ወሰለም በትረካም አይነት ለትምህርት የተነገራቸው እንጂ ሙሳ ያለፈውን እየተረከለት ነው። በቃ ባጭሩ አላህ ለሙሐመድ ያለፈውን እየተረከለት ነው። ለሙሳ የተገለጠለት ማለት ነው። ይሄኛው ሙሳ እኛን የሚመለከት